የስነ አፈታትን ሐሳብ ገና አስቀድመን ስናስብ I know hermeneutics by itself it's a science and an art ግን ሊረሳና ወደ ጎን ሊታው የማይገባ አንድ በጣም ወሳኝ ነጥብ አለ ብለናል። ምንድነው? Holy Spirit መጽሐፍ ቅዱስን ለመረዳት የመጀመሪያ ስናስብ የመጀመሪያ መጽሐፍ ቅዱስን ከፈት ሳደርገው it's a science and it's an art ምናምን የሚል የሆነ አይነት ብሎክ ብቻ ይዤ አይደለም ልመጣ የሚገባኝ። አንድ በጣም ልረሳው የማይገባኝ ዋና ፒላር አለ ኢንተርፕሪቴሽን ውስጥ ወይም ሄርሜኔቲክስ ውስጥ። እሱም ማነው? መንፈስ ቅዱስ። መንፈስ ቅዱስን ወደ ጎን አድርገን የምንፈታው አፈታት ሁሉ ወደ ስህተት የሚያመራ። ይህንን በድፍረት ነው የምነግርህ። መንፈስ ቅዱስ ወደ ጎን ይቀመጥ። እኔ አሁን እንደ ሳይንስነቱና እንደ አርትነቱ ያንን ኢንተርፕሬት አድርገዋለሁ ብዬ ነገሩን ከጀመርኩት ትረስት ሚ የምጨርሰው ገደል ውስጥ የምጨርሰው ውድቀት ላይ የምጨርሰው ስቼ ነው የምጨርሰው። ምናልባት መጨረሻ ላይ ይሄ መጽሐፍማ ስህተት አለበት ምናምን በሚል በማይሆን ኮንክሉዥን ነው ኮንክሉድ የማደርገው። ለምን ሲባል ዋናውን ፒላር ወደ ጎን ስለገፋሁት፣ ባለቤቱን ኦተሩን ወደ ጎን ስላደረግኩት። ይሄ መጽሐፍ ባለቤት አለው ብለን የተለያዩ ሰዎች ውስጡ ገብተው ይጻፉ፣ ውስጡ ገብተው ተዋናዮች ይሁኑ እንጂ ባለቤት አለው ብለናል። ባለቤቱ ደግሞ የዘላለም አምላክ። እነሱ ከመፈጠራቸውን በፊት ነበረ፣ እነሱም ከሞቱ በኋላ አለ፣ ይኸው በእኛ ዘመንም አለ። አንድ ባለቤት ስለሆነ ያለው ይሄ መጽሐፍ ዛሬም ድረስ ራሱን ባለቤቱን እየጠየቅን ነው የምንረዳው። ምሳሌ እንደውም ሰጥቻችሁ ነበር። ቤቲ መታኛ ቤት ብያችኋለሁ አይደል? ይሄ ምንድነው ብላ በራሷ ከምትፈላሰፍ የቤቱ ባለቤት ነው ያለ ይሄ ምንድነው ብላ ብትጠይቀኝ በቀላሉ አስረዳታለሁ። የብዙ ሰዎች ስህተት ያ ይሄ ምንድነው ብለው ከሚፈላሰፉ ባለቤት አለው፣ ባለቤቱን መጠየቅ ይቻላል። መንፈስ ቅዱስ ምን ልትል ፈልገ ነው በዚህ ቃል? you can ask guys። ባለቤት አለው አለ። ባለቤቱ ደግሞ የሞት አይደለም። ባለቤቱ መቃብር ገብቶ የቀረ አይደለም። ባለቤቱ ሕያው ነው። እናንተ ሳትፈጠሩ ወደዚህ ምድር ሳትመጡ በፊት እሱ አለ፣ አሁንም አለ፣ ለዘላለም የሚኖር። ስለዚህ you can ask him።